ሁሉም ነገር አለቀ። ደስተኛ መሆን ቻልኩ ብዬ ነበር፣ ግን ጨክነው አንተ ወሰዱብኝ። አንተን ከኔ ነጠቁኝ። እኔ ልጅ ሄላ ዳጊ አጠገብህ ናት አይደል? አዎ፣ ከሩቁኝ እያየኋት ነው። ከአይን እንዳጠፋ ቶሎ ይዛል ለመግባት ሞክር። ያው በራሷ መንገድ አልቅሳ ካልተነሳች በስተቀር እኔ ተነሺ ማለት አልችልም። እሺ፣ ከአይን እንዳትርቅ። እሺ። እባክሽ ትንሽ በቃ ይበቃሻል። ትንሽ ቆይ ለምንድን ነው የገደሉ? እኔን መግደል እኮ ይችሉ ነበር። አንተ እኮ ንጹህ ነህ የኔ ትንሽ፣ አንተ እኮ ንጹህ ልጅ ነህ። እኔን መግደል ይችሉ ነበር። ጨክኖ አንተን ከኔ ወሰዱ። የኔ ልጅ ቀሙኝ። አንተን ወሰዱብኝ። የኔ ልጅ ጨክኖ ከኔ ወሰዱ። በቃ ድጋሚ አትመጣም። የኔ ልጅ፣ የኔ ትንሽ ልጅ፣ የኔ ልጅ፣ የኔ ትንሽ ሰላም ሰላም ውዶቼ፣ እንዴት ናችሁ? ደህና ናችሁ ሆይ? አለን እግዚአብሔር ይመስገን። ሀረግ ድራማ እንደ አዲስ ስለጀመረ በጣም ደስ ብሎኛል እኔ ማለት ነው። እውነት በጣም ነው ደስ ያለኝ እንደ አዲስ ስለጀመረ። ኢፉዬን በጣም እንደምወዳት ታውቃላችሁ፣ ናታንን እንዲሁም እዚህ ውስጥ የማልወዳቸው ናቸው የሌሉት እንጂ የምወዳቸው ድራማ ላይ ሲሳተፉ የነበሩት ገኒ እስከ ልጇ በቃ አቤል ሁላቸውም አሉ ማለት ነው። የሌሉት ሁለት ሰዎች ብቻ ነው፣ ሶስት ሰዎች የሉ እዚህ ድራማ ላይ ያላየዋቸው ማለት ነው። እንዲሁም ደግሞ ማናት ስሟ እብዲቷ አለች ማለት ነው። እቺ መጥፎዋ ሴት እሷም አለች። እና ውዶቼ እንዴት ናችሁ? ደህና ናችሁ? ለቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ላይክ እያደረጋችሁ ቤተሰብ ሁኑ ማለት ነው። አብሬያችሁም ቆየሁ። ሜላት ነኝ። ስለ ሀረግ ድራማ የተሰማኝን አንዳንድ ነገር እየገለጽኩ ስለመጡም ደግሞ ደስታዬን እየገለጽኩኝ አብሬያችሁ ቆያለሁ ማለት ነው። ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ላይክ እያደረጋችሁ ቤተሰብ ሁኑ፣ ዘና በሉ ማለት ነው ውዶቼ። የተለያዩ ነገሮችን ይዘንላችሁ ብቅ እንላለን። ገኒ ዳግም ልጇ ማለት ነው። ብቻ አላቅም ሁላቸውም አሉ ማለት ነው። ይሄም እንግዲህ ወደ ምስኪንነቱ በፊት በነገራችን ላይ በፊትም ያፌት ጋም እያለም ያኔ ለነ ናታን ነበረ ውስጥ ለውስጥ ያው እየሳቀ እየተዝናና ምናምን ለነ ናታን ነበረ ብዙን ነገር እየሰራ የነበረው ማለት ነው። ሁላቸውም አሉ እንግዲህ እናንተም ኑሩ ማለት ነው። እስኪ
ምንድን ነው የተሰማችሁ እናንተስ? እንደኔ ደስ ብሏችኋል ስለተመለሱ ማለት ነው። በክፍል 137 መጥተውልናል ማለት ነው። ደስ ይላል። እየበላው ላውራ እናንተ እየበላው ላውራችሁ እና ምን ተሰማችሁ? የሐረግ ድራማ ተከታታይ የነበራችሁ አድናቂያቸው ተከታታያቸው በጣም ጓጉቼ የምጠብቃቸው ነበርኩኝ ማለት ነው። ሜላት ቢናውር እያላችሁ ነው አሁን ጊዜ ስታዳምጡኝ እንደ ሜላት ዋጭው መጀመሪያ ዋጭው እስኪ ላዋውጦ። እሺ አሪፍ ነው። መጀመሪያ መዋጥ አለብኝ። ትክክል ናችሁ። ዋጥኩኝ እና በልቼ ማውራት አለብኝ። እኔ የምላችሁ ማለት ነው እንኳን ደህና መጣቸው ካልኳቸው ከዚህ በኋላ ወደ የት ነው የሚሄደው? እንግዲህ ናታንና ኢፉ ወይም የናታን ጨረቃ ልጅ እንደወለዱ ታውቃላችሁ። በመጨረሻ ላይ ያው ግን መጨረሻው አስተላለቁ በነገራችን ላይ በጣም የሚያስጠላ ነገር ነበረ። እንዴ እኔ የምለው ያፌት አልሞተም እንዴ? ይሄ ሰውዬ ግን ያፌት ነው የሚመስለው ታውቃላችሁ። ያፌት አልሞተም እንዴ? ያፌት ነው እንዴ ልጃቸውን የገደለባቸው? አሁንም ያፌት አለ እንዴ? ወይስ የአፌት ጓደኛ የአብሮ ሴቶችን ሲያግት የነበረው ነው? እዚህ ጋር አሁን እዚህ ድራማ የማትኖርበት እርግጠኛ ነኝ። የሩቃ በዛኛው ድራማ እንትን የምትለው እዚህ ጋር የነበረች የለችም። እንዲሁም ደግሞ ማናት የሌለችው ትላላችሁ። የሌለችውን እዚህ ጋር አይታችሁ እስኪ እናንተ ፈልጋችሁ። ቤዛ የለችም። ሌሎቻቸው አሉ ማለት ነው። ሌሎቻቸው አሉ። ቤዛ የሌሉት ማለት ነው። ያላየኋቸው እዚህ ድራማ ላይ ያፌት ሞቷል። እንዲሁም ደግሞ የጽዮን ፍቅረኛ ስሙ ጠፋኝ። እሱም ሞቷል ተብሎ ነው የተያዘው። ይሄው አሁን ዳጊ መጣ ማለት ነው። እህቱን ሲያያት ከልጇ መቃብር ላይ ልጇን ገለውባታል ማለት ነው። ይፉዬን ልጇን የገደልባት ማን ናቸው? እነማን ናቸው? በአዲሱ ድራማ በጀመሩት እንግዲህ ልጇ ሞቶብኛል ብላ ነው የመጣችው። ልጇን እንደገደሉባትና እንደቀሟት ነው። እነሱም እንግዲህ ከቤታቸው ተነቃቅለው ለየብቻ ተበታትነው እንዳሉ ነው አድርገው ይዘውት የመጡት ማለት ነው። ብቻ አጀማመሩ ጥሩ ነው፣ ያሁኑ ጥሩ ነው ብዬ ነው የማስበው እኔ። እንግዲህ ደግሞ እየቀጠለ ሲሄድ በጣም አጓጊ እንደ በፊቱ በጣም በጉጉት ጠብቀን የምንከታተለው ድራማ አይነት ነው የሚሆነው ብዬ ነው የማስበው። እዚህ ጋር ይፉዬ ከልጇ መቃብር ላይ ሆና እያለቀሰች ነው። የልጇን መቃብር እንግዲህ ልጇን የገደለባት ሰው ማን እንደሆነ እስካሁን ድረስ አላወቀችውም ማለት ነው። እኔ ግን አሁን እዚህ ጋር ለቅሶ ላይ ማለት እንትን ላይ መቃብር ላይ ሆና እሷ እያለቀሰች ባለችበት ሰዓት መጥቶ አይቷት የተመለሰው ይመስላል። ያፌትን ይመስላል። ያፌት ሞቷል ተብሎ ነበረ። አለ እንዴ ያፌት ግን ያፌት በጣም መጥፎ ሰው ነው ታውቃላችሁ። እሷንም የራሴ ያደርጋለሁ ብሎ እንዲሁም በልጇ በጣም ብዙ ሲያሰቃያት የነበረ ሰው ነው እና አሁንም ደግሞ ልጇን ቀምተዋታል ማለት ነው። እንዲሁም ከናታንም ጋር ለየብቻ ሆነው ነው ያሉት ማለት ነው። በልጁ ምክንያት ናታንም እንግዲህ ራሱ ብቻዬን ነው ሁሉን ነገር መጨረስ ያለብኝ ብሎ ብቻውን እየተንቀሳቀሰ ነው ያለው ማለት ነው። ማንም ካጎኑ እንዲሆነው አልፈለገም። እና አሁን እንግዲህ እንደዚህ እንትን ካለች በኋላ ወደ እፉዬ ሄድና ናታን ወደ ቤታችን እንመለስ በጋራ ሆነን ማለት በቃ ሬሳውን አመጣልሻለሁ የልጃችንን ገዳይ ይኸው ታዩታላችሁ። ማን ነው ይሄ ሰውዬ ግን? ይሄ ሰውዬ ማን ነው? እያያችሁ ከሆነ ማለት ነው ያፌትን አይመስልም ወይስ ማን ነው? ማን ነው ይሄ ሰውዬ? ያፌት ይመስላልና እንግዲህ ልጇን እንትን እያለቀሰች ነው ያለችው። ከዛ በኋላ ግን ምንድን ነው ናታን መጥቶ በቃ ይዞሽ የልጃችንን ገዳይ ገድዬ ሬሳውን እየጎተትኩ ነው የማመጣልሽ ምናምን ይላታል። እሷ ደግሞ ይኸው አይቷት ቅድምም አይቷት ተመልሶ ነበር፣ አሁንም አይቷት ተመለሰ ማለት ነው ይሄ ሰውዬ። እሷ ደግሞ ገለህ ሬሳው እንድታመጣልኝ ሳይሆን በአካል እያለ ነው እንድታመጣልኝ የምፈልገው፣ በቃ ሳይሞት ምንም ሳይሆን እንድታመጣልኝ ነው የምፈልገው ነው እያለችው የነበረችው ለናታን ማለት ነው። ከዛ ናታንም እሺ ችግር የለውም ግን አመጣዋለሁ ከየትም በምንም ይሁን የልጃችንን ገዳይ አመጣዋለሁኝ ይላታል። ግን እየመጡ እየተከታተሏት ነው እዚህ መቃብር ቦታ ሆና፣ እሷም የልጇን ሀዘን እየገለጸች ነው።
እየመጡ እያዩት ምናምን ይመለሳሉ ሁላቸውም። ይሄ ቆይ በአፈር ላይ የሚጫወተው ይሄ ማን ነው? ማን ነው? ለምንድን ነው ግን እንደዚህ የሚያደርግ? ማን ነው? ይሄ የጽዮን ፍቅረኛ ይመስላል። አሉ እንዴ እነዚህ ሁለት ሰዎች አልሞቱም እንዴ? ሙተዋል ተብሎ ነበር እኮ ሙተዋል ተብሎ ነበረ። አሉ እንዴ? እኔ እሱን ሳይው እኮ ጽዮን ደግሞ እዚህ ጋር እየተቀባባች እያለች ነው። እንግዲህ ድራማው ማለት ድራማው ብቻ ደስ የሚል ነው። እዚህ ጋር ድምጻቸውን ባሰሙትም ብቻ የሚያደርጉትን ነገር እያያችሁ እንድትከታተሉት ብዬ ነው እዚህ ጋር እንትን ያልኩላችሁና ጽዮን እንግዲህ እንደዚህ እንትን ብላ ወደ ውጭ ትወጣና ከዛ ከአቤል ጋራ ውጭ ላይ ሆነው መጠጥ ምናምን በሚጠጡበት ሰዓት ብቻ የሆነ ነገር ከመጠጡ ላይ ይጨምሩባታል። እሷንም የሆነ ነገር ማለት በቃ የሚያስተኛ ነገር መድኃኒት የሚያስተኛ ይጨምሩባታል። እንዲሁ ልጁን የእፉንና የናታንን ልጅ የገደሉት ሰዎች ይመስሉኛል ይሄንን ስራ የሚሰሩት እና እሷ እንደዛ ብላ ጸጥ ብላ ከተኛች በኋላ አቤልም ወደ የት እንደሄደ ተነስቶ ይሄድና ከዛ በኋላ እሷን መተው እንደተኛች ነው እየጎተቱ ይወስዷታል ማለት ነው። ኢፉን አልኩኝ ይችን ጽዮንን እና ድራማው አሪፍ ነው ግን በደንብ አድርጋችሁ አሻሽላችሁ እንድታመጡልን። በጣም ረጅም ነው ማለት እንደ ሌላዎቹ አጫጭር ድራማ አይደለም። አሪፍ ነው ማለት በደንብ በቃ ወጥቶላችሁ እንድታዩት ነው የሚያደርገው። ድራማ አሰራራቸው ጥሩ ነው፣ ትወናቸው ጥሩ ነው እና አመጣጣቸውም ጥሩ ነው። ያው በልጁ ሙቷል ባለው ባይመጡ አብራቸው የሚሰራ ስላልሆነ ነው በዛ ነገር አድርገው ያመጡት። እርግጠኛ ነኝ ሙቷል ብለው የመጡት እንጂ አብሯቸው የሚቀጥል የሚሰራ ልጅ ደጎባ ልጅ ቢኖር የሚታይ ልጃችንን እያሉ ይቀጥሉ ነበር። ያው ትወና ስለሆነ ችግር የለውም፣ አዲ ነው፣ ሙሽክላ የለውም ማለት ነው። እፉዬ ግን እውነት ነው በቃ ያምርባታል፣ ሁሉም ነገር ያምርባታል። አይገርማችሁም? እኔ ስለምወዳት ነው መሰለኝ በጣም ነው የሚያምርባት። ይችም በቃ የሆነች እንትን ነገር ናትና እሷም እስከ ተንኮሏ አሁን ተንኮሏን ትታለች። እንደ በፊቱ አይደለችም። እንደዛ ወድቃ ተጋጭታ ምን ብላ እንትን ካለች በኋላ አሁን እንደ አዲስ ስትመጣ ደግሞ ሌላ ተንኮለኛ ሆና ካልመጣች ተንኮሏን ቤዛም የነበራት ነገር በፊት ናታንን እንደዛ ብዙ ሲያሰቃዩ የነበሩ ነገር ሁሉን ነገር ትታ ነበረ። ግን ቤዛ አላየዋትም እዚህ ድራማ ላይ የለችም። እንደ አዲስ በመጡበት ድራማ ላይ የለችም ማለት ነው። ፀጉራቸውን አሳድገው እነዚህ ግን ማን ናቸው የሚከታተሏት? እየተደበቁ የሚከታተሏት ሁለት ወንዶች እንዳሉ ቅድም አንድ ሱፍ የለበሰ አሁን ደግሞ ይሄ እነማን ናቸው? እፉዬን እየተከታተሏት ያሉት ማለት ነው። የሚከታተሏት አሉ። እሷ ዝም ብላ ታለቅሳለች እዛ መቃብር ቦታ ላይ ሆና ልጅ እያለች። ያው ልጅ አይመለስም እንግዲህ ከሞተ በኋላ ሄዷል፣ ሞቷል አይደል? የእውነት ሲሆን ውሸት ይሁን ብቻ በየቦታው ተደብቀው እያዩት ነው። እንዲሁ ዳግምም ወንድሟም እያያት ነው። ብቻ አላቅምና ያው እንግዲህ ናታን ደግሞ የራሱን ስራ ለመስራት በጣም ተዘጋጅቶ ነው ያለው። ምክንያቱም የልጁን ገዳይ በቃ ለመያዝ የልጁን ገዳይ ለመግደል ምናምን ነገር ተዘጋጅቶ ነው ያለው። እፉዬም እንግዲህ እዚህ ጋር ስታለቅስ ቆይታ እየተመለሰች ነው ማለት ነው። ወደ ቤቷ እየተመለሰች ነው። እያለቀሰችም እየተወላገደች የሚሆን ወደ ቤቷ እየተመለሰች መጣና የሆነ ሰው ያዛት። አፍኖ ሊወስዳት ነው ወይስ ልትወርቅ ስትል ነው መሰለኝ የያዛት። ልትወርቅ ስትል የያዛት ግን ማን ነው? ይሄ ሰውዬ ማን ነው? ሌላ ሰው ነው። ልክ እሱም በዛው መቃብር የሚጎበኝ አይነት ምናምን ነገር መስሎ ነው። ግን ዳግም ወንድሟ ስላለ ችግር አያመጣባትም ማለት ነው። ይኸው እየሮጠ መጣ። ለምን መጣችሁ ምናምን እያለቻቸው ነው። ግን ያው ገብቷችኋል። እሱ ይሄኛው ወንድሟ ባይኖር እርግጠኛ ነኝ ይሄ ሰውዬ እሷን እንትን ለማለት አይደለም፣ ብቻ የሆነ ተንኮል አስቦ የሆነ ሴራ አስቦ ነበር የመጣው ማለት ነው። ምክንያቱም ልጇን የገደሉባት አባል ሳይሆን አይቀርም እና እሷም ያው ለመሄድ በግድ ነው እየተንቀሳቀሳለችው። ኃይል አጥሯታል ማለት ነው። ኃይሏ በቃ የሆነ ድክም ብላለች ምናምን በልጇ ሀዘን ተጎድታ ነው የመጣችው። ኤፍራታ ኢፉዬ የናታን ጨረቃ እንግዲህ በሀዘን ስትመጣ ያው ደስ ባይልም ልጅ አብሯቸው የሚሰራ ስለሌለ ነው
እዚህ ጋር ደግሞ እብዷ ያው አምዳ አበደች አልነበር የነበረችው አብዳ አስፋልት ዳር ምናምን ቁራሌዋን መጨረሻዋ እንደዚህ ሆነ እኮ መጨረሻዋ እንደዚህ ሆነ። እሷ ደግሞ አሁን ላይ እንግዲህ እንዴት ብላ ነው እንዳበደች እብድ እንደሆነች ነው የምትቀጥለው እንደዚህ ወይስ እንዴት ነው ነገሩ? አላውቅም። እንግዲህ ይኸው መንገድ ዳር ሁሉን ነገር እኔ በጣም ነው በጣም የምታደርገኝ። አንዳንዴ ግን ተንኮሏና ገንዘብ ወዳጅነቷ ያው ከአፌት ጋር ስትሰራ የነበረው ነገር ብዙ ነገሮች ሁሉ በጣም ነው የሚያስጠላው። እብዷ ያው ኬንዳዋ ምናምኗን እየቀጣጠለች ነው። እዚህ ጋር ጉሊት ቁጭ ብሎ የሚሸጡበት ቦታ አይነት ነው። ግን እሷ እየጨፈረች ነው። በጫካ ትሄዳለች፣ በምን ትሄዳለች ምናምን ነገር። አይ መጨረሻሽ እንደዚህ ሆነ እንዴ? ገንዘብ 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 ብላ የባሏን የቤዛን አጎት ቤት ወርሳለሁ ብላ ስትታገል፣ እንዲሁም በቃ ድርጅታቸውን ወርሳለሁ ብላ ስትታገል ያፌት ገንዘብ እሰጥሻለሁ እያለ ሲያታልላት ብዙ ሴራዎችን ሲያስወጣት ምናምን ነገር። አሁን ላይ ግን ያፌት ሞተ እሷ እንደዚህ ምናምን ነው እንግዲህ። አሁን ላይ ግን ማን ነው እነ ናታንን እየታገላቸው ያለው? ማን ነው? ያፌት ከሞተ ይቺ ከይሲ ደግሞ እንደዚህ ካበደች ሌላ ማን ነው እነሱን ደግሞ ጥላት የተነሳባቸው? ልጃቸውንስ ሊገልባቸው የቻለው እነሱንም እንደዚህ በቃ ሌላ ነገር እንዲሆኑ ያደረጋቸው ነገር ማን ነው? ማን ነው? ይህንን እንግዲህ በደንብ እየተከታተልን እኔም በየጊዜው እየተከታተልኩኝ በየጊዜው ይዤላችሁ መመጣ ይሆናል ማለት ነው። በየጊዜው ሰብስክራይብ ላይ ካደርጋችሁ ጠብቁኝ። በየጊዜው እንደወረደ ወደ እናንተ ነው ይዤላችሁ መመጣው ማለት ነው። ምክንያቱም በትክክል በደንብ አድርጌ ነው እኔም ተውኝ የምነግራችሁ። ትወና ትላላችሁ። ትወና መተወናችን አይቀርም እንግዲህ የዛሬን የዕለቱን ነው እንጂ መተወናችን ስለማይቀር እንግዲህ ትላላችሁ። እብድም ሆኖ መተወን ለካ ይመቻል። ይመቻል እንዴ! ወይ ጉድ ወይ ጉድ ወይ ጉድ ወይ ጉድ! አይ ምስኪን እንደዚህ ይሁን መጨረሻሽ፣ እንደዚህ ይሁን። ይሄ ደግሞ እዚህ ጋር እየተቀጠቀ ነው ከነ ያፌት ቤት ነው ያለው እና እፉዬ ወደ ቤታችን እንመለስ ሲላት ያፌትን ያስታውሰኛል። ወደዛ ቤት መመለስ አልፈልግም ትለዋለች ለናታን። ችግር የለውም እኛ ያሳለፍናቸውን ትውስታዎች ማስታወስ አንችልም ወይ? እዚህ ጋር ይኸው መጣች ወይዘሮ ጽዮን ማለት ነው። ይሄ ደግሞ ሆዱን ይወዳል መብላት ይወዳል ምናምን ነገር እና ከዛ የድሮዎች ማስታወስ አንችልም ወይ? እኛ የተገናኘንበት ብዙ ነገር ያሳለፍንበት ቤት እኮ ነው። እና ጽዮንዬ የሆነ ነገር አብልተው አሁን ያስተኟታል። ግን አብረው ነው ያሉት እዚሁ ያፌት ቤት ሁላቸውም አብረው ነው ያሉት። ገኒም አለች ብዙዎቹ አሉ። እሷ ይፍራታ ብቻ ናት እዚህ ቤት መቀመጥ እና ማስታወስ ያልፈለገችው እንጂ ሌሎቻቸው አሉ። መምጣት የማትፈልገው እሷ ናት። ጽዮንስ እንዴት ነው? የአባቷን መሞት ሰምታለች ወይ? ገና አልሰማችም የሚለውን ሁሉ ነገር አለ ገና ማለት እኔ በፊት ብዙም እየተከታተልኩኝ ነበር ከስር ከስር። ግን ይሄንን ብዙ ነገር ግልጽ ሳያደርጉ ነው ደብስብስ አድርገው መጨረሻውን ያመጡልን ማለት ነው። ኤፍራታና ናታን እንደተጋቡ ልጅ እንደወለዱ ልጃቸው እንዳደገ ያፌትና ማነው ስሙ እንደሞቱ የዚች የጽዮን ፍቅረኛ የነበረው ማነው ስሙ ጠፋኝ። እሱ እንደሞቱ አድርገው መጨረሻ ላይ ያመጡልን ያሳዩንና ብዙውን ነገር አላሳዩንም። አድበስብሰው ነበር ያሳለፉት እና በሌላ በአዲስ ድራማ ወይም በአዲስ ቪዲዮ እስከምመጣላችሁ ሰላም ሁኑ፣ ሰላም ቆዩ፣ ደህና ሁኑልኝ። ሰብስክራይብ ላይክ አድርጉ ውዶች፣ ማሮች፣ ፍቅሮች፣ ወዳችኋለሁ። ባይ